አመሰግናለሁ እንግዲህ በዛሬው ዕለት የአዲስ አበባ ዩኒቨርሲቲ የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም የኢንፎርሜሽን መረብ ደህንነት አስተዳደር በጋራ በመሆን ባዘጋጁት መድረክ ላይ ነው የምንገኘው። መድረኩም ሁለተኛው ከተማ አቀፍ አመታዊ የቋንቋና ባህል ጉባኤ ነው እየተካሄደ ያለው። በተለይ ደግሞ ቋንቋ ባህልና ቴክኖሎጂ ለእድገት በሚል ዋነኛ መሪ ሐሳብ ነው እየተካሄደ የሚገኘው። የጉባኤው ዋነኛ ዓላማም በመድረኩ ላይ እንደተነሳው ከሆነ አሁን እንግዲህ በተለይ ዓለም የደረሰችበት የቴክኖሎጂ ደረጃ ይታወቃል። በዘርፉ አደጉ የምንላቸው ትላልቅ ሀገራት ቴክኖሎጂን በመጠቀም በሀገራቸው ውስጥ ያሉትን ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ እንቅስቃሴዎችን በቴክኖሎጂ በመቃኘትና በመጠቀም የደረሱበት የእድገት ደረጃ ይታወቃልና ወደ ሀገራችን ወደ ኢትዮጵያም ደግሞ ስንመጣ ቴክኖሎጂን ከቋንቋና ከባህል ጋር አስተሳስሮ እንዴት በሀገር ውስጥ ዘላቂ ልማትን ዘላቂ እድገትን ማስፈን ይቻላል በሚለው ላይ ትኩረቱን ያደረገ ጉባኤ ነው እየተካሄደ የሚገኘው። በጉባኤው ላይ በርካቶች ተገኝተዋል። አባገዳዎች፣ የሃይማኖት አባቶች፣ ምሁራንና የሚመለከታቸው ባለድርሻ አካላት ተገኝተው ውይይትና ምክክሮች እየተደረጉ ነው የሚገኙት። እንግዲህ የዕለቱ የክብር እንግዳ የሆኑትም የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው ናቸው። መልእክትም አስተላልፈዋል። በጉባኤው ላይ በተለይ የዚህ ጉባኤ መዘጋጀት መንግስት ለዘርፉ ለቴክኖሎጂ ዘርፍ የሰጠው ልዩ ትኩረት ማሳያ ነው ብለው ነው የተናገሩት። አሁን ባለንበት ዘመን ባህልን፣ ቋንቋን እንዲሁም ደግሞ ቴክኖሎጂም ጭምር የማይነጣጠሉ ናቸውና እነዚህን በአንድ ሀገር ውስጥ ማስተሳሰርና ለዘላቂ እድገት እንዲሁም ደግሞ ለዘላቂ ልማት መጠቀም ይገባል የሚል ሐሳብ አንስተዋል። በአንድ ሀገር ውስጥ ያሉ ለውጦች እንግዲህ እድገቶችም ጭምር አሁን ላይ ከቴክኖሎጂ ጋር ቀስ በቀስ እየተሳሰሩ የመጡበትን ሁኔታ ማስተዋል እንደሚቻል የጠቀሱበት አግባብ አለ። በቴክኖሎጂ ያደጉ ሀገራት የተፈጥሮም ሆነ ሰው ሰራሽ ሀብቶቻቸውን በጠቅላላ በቴክኖሎጂ በመጠቀም ከቴክኖሎጂ ጋር በማስተሳሰር የት እንደደረሱ ማየት እንደሚቻል በማሳያነት አንስተዋል። አሁን ላይ በሀገራችን በተለይ እጅግ በጣም ብዙ የሆኑ በርካታ ምርምሮች፣ ጥናቶች እየተካሄዱ የሚገኙበት አግባብ አለ። በርካታ ዩኒቨርሲቲዎች እዚህ ላይ ትኩረታቸውን አድርገው እየሰሩ ነው ያሉት። አሁን ያለነው በተለይ የአርቲፊሻል ኢንተለጀንስ ዘመን ላይ ነው ወይም ደግሞ የሰው ሰራሽ አስተውሎት ዘመን ላይ ነው የምንገኘውና በዘርፉ ተወዳዳሪ መሆን ያስፈልጋል የሚል ሐሳብን አጽንኦት ሰጥተው አንስተዋል። በመሆኑም ቀደም ሲል እንደጠቀስኩት በአንድ ሀገር ውስጥ ዘላቂ ልማትን ቀጣይነት ያለው እድገትን ለማስመዝገብ የባህል የቋንቋ እንዲሁም የቴክኖሎጂ መስተጋብር ወሳኝ ነው ብለዋል። ነገር ግን እንዳነሱት ከሆነ ቴክኖሎጂ ሁሉ ጊዜ ጠቃሚ ነው ማለት አይቻልም። ጠቃሚ እንደሆነ ሁሉ ሌላም ተቃራኒ የሆነ ገጽታ አለው። ምናልባትም አጠቃቀሙን ካላወቅንበት ትላልቅ የሆኑ ጥፋቶችንም ውድመቶችንም ከግለሰብ አንስቶ እስከ ተቋም እስከ ሀገር የሚደርሱ ትላልቅ ኪሳራዎችንም ሊያደርስ የሚችልበት አግባብ አለ። ታዲያ ይሄ እንዳይሆን በአግባቡ መጠቀም እንደሚያስፈልግም ከንግግራቸው ሰምተናል። አጠቃቀማችንን ካወቅንበት ቴክኖሎጂ እጅግ በጣም መዘመን የምንችልበት ህይወትን አቅላይ ችግር ቀራፊ የሆነ መንገድ ስለሆነ እዚህ ላይ ትኩረት ማድረግ ይገባል ብለዋል። ቋንቋ፣ ባህል፣ ቴክኖሎጂ ለእድገት በሚል መሪ ሐሳብ የሚካሄደው ይሄው ጉባኤ እዚሁ ላይ ትኩረቱን አድርጎ የሚቀጥል ነው የሚሆነው ብለዋል። ለጊዜው ያለኝ መረጃ ይሄን ይመስላል።